ይሄን ሁሉ እድሜን የበላ ሰው በጣም ብዙ መከራ ያሳየኝ ሰው ሳገባ ግን ምንም አልመሰለው። ሽማግሌ ሊልክ እንደሆነ ላገባ ነው። እንደሰማው ሽማግሌ ሊልክ ነው? አዎ አባዬ፣ የምታሳዝነኝ ለፉክክር ተብሎ የማይገባበት ትዳር ውስጥ መግባቷ ነው። ምንም የምነግርሽ ነገር የለም። የኔ ፍላጎት ይሄ ነው። ምንም ጸብ አልፈልግም ትሁት። እንዴት ነሽ እድል? ደህና ነኝ። ማን ነህ? ተመስገን እባላለሁ። እሺ ምን ፈልገህ መጣ? አንቺን ላወራሽ ፈልጌ ነው። ስለምንድን ነው የምታወራኝ? አንዳንድ ነገር የሆነ ቦታ እንቀመጥ? አይ አይሆንም። የግድ ማውራት አለብን። እጄን ካለቀቀኝ ኡኡ ብዬ ነው የምጮኸው። ጩሂ፣ እንደፈለግሽ ጩሂ። ከዛ ሰውም ህግም ለማን እንደሚፈርድ እናያለን። ምን? እኔ ወንጀለኛ አይደለሁም። እሱን ስንነጋገር ነው የምታውቂው። አንተን እንዴት አምናለሁ? እኔ መቼ መኘኝ አልኩሽ? ላናግርሽ ነው ያልኩሽ። ግን ምንም ግን የለውም። እዚሁ ተቀምጠን አውርተን ትሄጃለሽ። አባዬ ማን ጋር ነው የምትደውለው? ተመስገን ጋር። ለምን? ፈልጊው። አባዬ እሱን እኮ መፈለግ ቢቀርብ ነው የሚሻለው። ግድ የለም ልጄ፣ እኔም ባትመክሩኝ ነው የሚሻለው። አባዬ እኔ መምከር ልክ አይደለም? አዎ፣ በየትኛው መንገድ ያንቺ መምከር ልክ አይደለም። እሺ አባዬ፣ ፍላጎትህን ንገረኝና የምትፈልገውን ላድርግልህ። ምንም የምነግርሽ ነገር የለም። የኔ ፍላጎት ይሄ ነው። እድልሽን አትጠብቂ። አንቺ ትልቅ ልጅ ነሽ። የምትፈልጊውን መወሰን ትችያለሽ። ግን ይሄ ልክ ነው፣ ይሄ ልክ አይደለም እንድልሽ አትጠብቂ። እባክህ ናቲን አትጥላው። ሰው አልጠላም፣ ክፉ ምግባር እንጂ። ሰው ብጠላ ቲናና ተመስገን ተለውጠው ሲመጡ ባልተቀበልኳቸው ነበር። ተመስገንም ሆነ ቲና አልተለወጡም። በእርግጥ ትንሽ ቲና ትሻላለች። በአንቺ ሚዛን ናቲ ልክ እንደሆነው በእኔ ሚዛን እነሱ ልክ ናቸው። እሺ አባዬ። ማነው ግን እያገኘ እናትሽ እንድትደብቅ የሚነግርሽ? ማንም የለም። እንዴ ቆይ ጥያቄ ልጠይቀኝ ነው እንደዚህ ድረስ የመጣው? ይኸውልሽ ፍቃደኛ ካልሆንሽ አልጠይቅሽም። ግን አንድ ነገር ልንገርሽ፣ አብረሻት ያለችው ሴት እንደ አባቴ የማየው ባለቤት ናት። ይኸውልሽ እሱ በአደጋው ምክንያት እንደሞተች ነው የሚያውቀው። ከአደጋው የተረፈች አልመሰለው። ውርሱን መውረስ ይችላሉ። እሷ ግን እንድትሞትብኝ አልፈልግም። ምስኪን እናት ማስታወስ እንኳን አትችልም እኮ። ይኸውልሽ እድል፣ ይሄ የተረገመ ነው እንደዚህ ያለሽ። ማን ውርስ ወሳጅ፣ ማን ውርስ ሰጪ ሆነ? እሷ እኮ እንደሞተች ነው የሚታወቀው። ምን? አባዬ ሚስቱ ተገኘች ሲባል ተስፋ አድርጎ ነበረ። አንቺም በልዩነትሽ ከአደጋው የተረፍች እንደሆነ ሰምቻለሁ። ስለዚህ በሰላም ወደ ቤት ተመለሱና ከዛ በኋላ ደግሞ ያንቺን ቤተሰቦች እንፈልግ። እኔ ከሷ ጋር መኖር ነው የምፈልገው። እንደፈለግሽ ይሆናል። ዋናው ጥያቄ ግን ይሄ አይደለም። ይኸውልሽ እናትሽን ከወደሻት ከባሏ እንድትገናኝ አድርጊያት። ማንን ልመን? ይኸውልሽ ልብሽ የሚልሽን እመኝ። ይሄ የድሮ ፎቶአቸው ነው። ብታዩ ታዝኝለት ነበር። እባክሽን እርጅ። ያ ልጅ አስጠንቅቆኛል። ይኸውልሽ መጠንቀቅ ያለብሽ እሱን ነው። የፈለግሽውን ማጣራት ትችያለሽ። እኔ የማጣራት አቅሙ የለኝም። ከዛች ቤቴና ከትምህርት ቤቴ ውጪ ምንም ህይወት የለኝም። ስለዚህ እመኝኝ፣ ይሄን ሰውዬ ተይው እባክሽ። በቃ ካልሆነ ደግሞ እሱንም አንቺንም በህግ ለመጠየቅ እንገደዳለን። ምን? እኔ እኮ ምንም አላውቅም። አለማወቅ ከተጠያቂነት አያድንም የሚለውን ትምህርት አልተማርሽም?
እኔ አንድ ነገር ብቻ ነው እያደረኩ ያለሁት። እሱንም እናቴን ለማዳን እየጣርኩ ነው። ከማን እያዳንሻት ነው? ክፉ ሰው እንዳይገላት። ይኸውልሽ እድል፣ በእርግጥ ማንም አይገላትም፣ ግን ደግሞ ወደ ክፉ ሰው ነው እያቀረብሻት ያለሽ። አንቺ ራሱ ስታስቢው የሚሻለው ወደ ቤተሰቦቿ ማቅረብ ነው ወይስ መደበቅ ነው? እንዳትሳሳች፣ እደውልልሻለሁ። ያ ሰው ከደወልልሽ አውሪው፣ ደግሞ የሚልሽን እንዳታደርጊ። ናቲ ይባላል። ከአባዬ ጋር የሚያገናኘው ነገር የለም። እንዲሁ ዝም ብሎ ሌላ አለህ ነው እንደዚህ የሚያደርገው። ስሙ ግን ናቲ አይደለም፣ ተመስገን ነው ያለኝ። ይኸውልሽ ተመስገን እኔ ነኝ። ቆይ ላሳይሽ። ይኸውልሽ እኔ ተመስገን ነኝ፣ አየሽው? ይሄኛው ደግሞ ናቲ ነው። አየሽን? ቆይ ይኸውልሽ፣ አየሽው? ተመስገን እኔ ተመስገን። እሺ በደንብ እንዳንሳሳትብሽ። በቃ መልካም ሁሉ ይሁንልሽ። ደህና ዋላችሁ? ተመስገን። ስልክህን አጥፍተህ የት ነው የጠፋኸው? ስራ ነበረኝ አባዬ፣ ለዚያውም አላልቅ ያለ ስራ። በእኔ ጉዳይ ተይዘህ ስራህንም ተውከው አይደል? ምን እተዋለሁ አባዬ፣ እየሰራው ነው። አንተ እንዴት ነህ ታዲያ? ዛሬ ቡና ላይ መጣ። ሄሎ ናቲ፣ እንዴት ነህ? አይ ደህና ነኝ። ቡና እያፈላው ነው። እዚህ አካባቢ ነህ እኮ? እዚህ ከሆንክ ና ታዲያ ቡና ትጠጣለህ። እሺ። አይ እድሜ፣ ምን ነው አባዬ፣ ችግር አለ እንዴ? ትዝ ይልሻል ሚስትህ አለች ስትይ? አዎ፣ አላመንከኝም ነበር። ማመኔ ምን ጠቀመኝ? ትሁት፣ ቢያንስ ሚስት በህይወት እንዳለች አውቃለሁ። እሺ መኖሯን አወኩ። ካላገኘኋት የባሰ ከመታመም ውጭ ምን ጥቅም አገኛለሁ? አባዬ ለማግኘት እየሞከርን ነው። አይመስለኝም። የማይሆን የሰው ወሬ አትስማ። ስለምን ወሬ ነው የምታወሪው? አየኋት አላልሽኝም? አገኘኋት አላልሽኝም? አምጫት ወይ ውሰጂኝ። እሺ አባዬ ትንሽ ጊዜ ስጠኝ። እሺ ትሁት። እንዴት ዋላችሁ? እንዴት ነሽ? ቡና ላይ ደረስ። ትወጂኛለሽ ማለት ነው? ትንሽ ቢዚ ሆኜ እኮ ነው። ስራ ነው? አይ እሁድ የሚሄዱትን ሽማግሌዎች እያወራኋቸው ነበር። በስኳር ነው? አዎ 2 ማንኪያ። አባዬ በቃ እኔ ልሂድ። ቡና ጠጥተህ አትሄድም? አይ ይቅርብኝ። ባይሆን መውጫው ጋር ያለው ካፌ ያገኛለሁ። ኧረ ግድ የለም ጠጣ። ችግር የለውም። አንተ ማግኘት ስለነበረብኝ ነው የመጣሁት። ተመስገን። አቤት አባዬ። እሷና አድሆ ነው? አይ አይደለም፣ እንደው ድባቡ ስላልተመቸኝ። እንዴት ታያቸው ትወጣለህ? ቤቱ የኔ ነው። በል ቡና ጠጥቼ ልመለስ። እሺ እዚሁ እጠብቅሃለሁ። እሺ። ልጄ አሁን ትዕግስት የሚፈተንበት ጊዜ ላይ ደርሰሃል። እሺ አባዬ፣ እስከምችለው ድረስ እሞክራለሁ። ይኸውልህ ለአንተ ያለው የትም አይሄድብህ። ትሁት ያንተ ከሆነች ዞራ ዞራ ትመጣለች። እሺ አባዬ። እንደሰማኸው ሽማግሌ ሊልክ ነው።
ለምን ሳቅ? አይ ምንም አባዬ፣ እዚህ ያለውን አቀባበል እያሰብኩት። አልገባኝም። ተው አባዬ፣ ለማንኛውም ለአንተ የምስራች አለኝ። ግን ደግሞ እዚህ ግቢ ማውራት አልፈልግም። ወፍ እንኳን በሰማ የምታቃጥር ይመስለኛል። ዝም ብል። ልክ ነህ ልጄ። ምን ነው ትሁቴ፣ ፊትሽ ጥሩ አይደለም። ያው ትንሽ ደብሮኛል። ምንድን ነው? ስለ ሽምግልናው እሱ ፊት ለምን አወራክ? አልገባኝም። ምን ማለት ነው? ወይ በሚስጥር ነው እንዴ መሆን ያለበት? አይደለም፣ ግን ደግሞ በግድ እንዲሰማ የፈለክ ነው የሚመስለው። አልፈልግም። መስማቱ እኮ አይቀርም፣ ግን ደግሞ በዚህ መንገድ መሆን አልነበረበትም። ቆይ ጸቡን ፈልገኸው ነው? ምንም ጸብ አልፈልግም ትሁት። ትተሽኝ ወዴት ነው የምትሄጂው? እናቴ ብትሄድ ነው የሚሻለው። አባዬ የሚያደርግነው ነገር ሳይደብረው አይቀርም። እሺ አባዬ ውጪ መሆኑን ፈልጋችሁት ነው? አዎ። ልትሄድ ነው? አዎ። አሁንማ ምን ሙሽራውንን አይደል እንዴ? መሯሯጥ ነው። ተሯሯጥ ይቅና። ያው አንተማ ሽማግሌ ብትሆነኝ እንዴት ደስ ይለኝ ነበር መሰለ። አይ አንተ፣ እኔ ስንት ስራ እያለብኝ እንደ ስራ መፍታት ቆጥረኸው ነው? ሳይሆን ችግር የለውም። ባይሆን በክብር ከቤት ስትወጣ ታጅባታለህ። ለዛ ያድርሰን። የሆነ ጨዋታ ላይ ነበርን። እናስቸግርህ? እሺ ደህና ዋሉ። አባዬ በቃ እኔም ልሂድ። በኋላ መጣና ደግሞ ያንን ጉዳይ እናወራለን። በል መንገድ ላይ እንዳትጣልልኝ። እሺ ምን ለማድረግ እየሞከራችሁ? አባዬ እውነት በዚህ መልኩ እንዲነግረው አልፈለኩም ነበር። እንዴት ነው ያሰባችሁት? እባክሽ ሲጀመር ተመስገን ቤት እያለ እንዴት ነው የምትጠሪው? እኔ መች እንደዚህ የሚሆን መሰለኝ። ይባስ ብሎ ውጭ ድረስ ተከትሎ ስለ ሰርግ ማውራት አስፈላጊ ነው? በግድ ካልተጣላሁ ነው እንዲያረጋ አባዬ። ይኸውልሽ ከዚህ በኋላ እኔ ነኝ የማስቀየው። አባዬ ተመስገን ምን አለ? ደግነቱ እሱ ምንም አልመሰለውም። ለምንድን ነው ምንም ያልመሰለው እንዴ? ከፊቴ ዞር በል። በማሸነፌ ምን ተሰማ? የተሻለች ሴት እንደምትገባኝ። የተሻለች ሴት? አዎ። ምን ነው? አይ ምንም። ያው አሸንፌ ያለው ውድድሩን ደግሞ አንተ ጀምረኸው ነበር። ስላሸነፍክ እንኳን ደስ ያለ። አሁን ግን ከፊት ለፊቴ ዞር በል፣ አለበለዚያ ጥርስህን አጥተህ በድድ ሽማግሌ ልትልክ ነው። አንተ በጠብ ነው ማለት ነው የምታምነው? አይ አይደለም፣ ግን ደግሞ እንዳንተ አይነት አንዳንድ ደነዝ ልጆች ንግግር አይገባቸውም። ስለዚህ ይመታሉ። አንዴ ላናግርህ። ምንድን ነው? ሰምተሃል አይደል? ምኑን? ሽማግሌ ሊልክ እንደሆነ።
ላገባ ነው። እንኳን ደስ ያለሽ። ለአንቺ ደስ ብሎኛል። ምን ደስ ብሎኛል? ትዳራችሁ ይባረክ። ማንንም ማግባት እንደማልችል ማለቴ አንተም ሌላ መውደድ እንደማትችል ነግረኝ ነበር። የኔ ቃል እኮ የፈጣሪ ቃል አይደለም፣ ሀሳብ ይቀየራል። እና ሀሳብን ቀየርክ? ለምን አልተናደድክም? አምባጓሮ መፍጠር ነበረብህ ነው? አይ አይደለም። በድጋሚ እንኳን ደስ ያለሽ። አባዬ ተመስገን፣ ተመልሰህ መጣህ እንዴ? አዎ፣ እሱ እኔ ስለነበርኩ ነበር መቆየት የፈለገው። አሁንም አላረፈም፣ እኔን ነገር እየፈለገኝ ነው። እና ዝም አልከው? አዎ አባዬ፣ የምታሳዝነኝ ለፉክክር ተብሎ የማይገባበት ትዳር ውስጥ መግባቷ ነው። እሺ፣ ባይሆን ስለኔ ንገረኝ። ይኸውልህ አባዬ፣ ሚስትህን የምታኖራትን ልጅ አግኝቻታለሁ። ያለችበትንም አውቄያለሁ። ውሸትህን ነው ልጄ። ታዲያ አባዬ ለትሁት መናገር የለብህም። ስትሄድም ስራ እንደምትሄድ ሆነ ውጣ። ነገ? አዎ አባዬ፣ በጠዋት ስራ እንደሚሄድ ሰው አክታርክ። እሺ እሺ፣ እንግዲህ ከተሳካ ችግር የለም፣ ይሳካል አባዬ። ለካ ማሸነፍ እንደዚህ ደስ ይላል። ማንን አሸነፍክ? የት አባቱ ተመስገንን አሸነፍኩት። ምን አሸነፍክ? ውጭ ራሱ አግኝቼ ሙሽርነታችንን በደንብ ነገርኩት። አንተ ደግሞ ቆይ ካልተመታው ነው እንደምትለው? ምን? ቆይ እንደሚመታኝ ነው እንደምታስበው? ያንፈራፈረህ ልጅ እኮ ተመስገን ነው። አንቺን ብዬ ነው እንጂ እኔም ከሱ አላንስምሽ። በቃ ማወቅ ያለበትን አውቋል አይደለ? እንደጠበቅነው ደግሞ አልደበረውም። ከዚህ በላይ ሌላ ለሱ ምንም ማስረዳት አይጠበቅብንም። እንዴ ፕሮሰሱንማ ማወቅ አለበት። ለምን? ቅጥል እንዲል ነዋ። እንዴ ተውት ተውት፣ አናግሪኝ እንጂ ለምንድን ነው ተለሽ የምትሄጂው? ስማ፣ ያንተ ማናደጃ መሳሪያ አይደለሁም። እሺ አውቃለሁ፣ ግን እሱ ለኔም ላንቺም ጥሩ ሰው አይደለም። እሱ ትቶናል። ለምንድን ነው የማትተው አንተ? እንዴ ሽምግልናው ሰርጉ፣ እሱ ካላወቀ ምንድን ነው ጥቅማችን? ምን እየቀለድክ ነው? ማለቴ ያው ላስረዳሽ። በቃ ወይ ላስረዳሽ ትሁቴ፣ እባክሽ ትሁት። አባዬ በቃ ደህና እደር። ሰላም ነው? አንተ እያለ ምን ሰላም አለ? ትሁት ጭር ሲላት ወጅም ልበል? ግርግር ይመችሻል? ቆይ ምንድን ነው የምትፈልገው? ምንም አልፈልግም። ሰላም ነሽ ወይ ነው ያልኩሽ። ያገባሃል? አይመለከተህም። እሺ እስካሁን እንደምትወደኝ ስታስመስል የቆየኸው ይበቃሃል። እሺ በሉ ቻው። ፈሪ ነህ። ፊት ለፊትማ መጋፈጥ አትችልም። ኦ አባዬ በቃ እኔ እደውላለሁ። ቻው፣ ደህና ደሩ። ትሁቴ ምን ሆነሻል? ተረጋጊ። ምንም አልሆንኩም። የሆነ ነገርማ ሆነሻል። እስቲ ፊትሽን ታጠቢ፣ ውሃም ጠጪ። ተረጋጊ። ቆይ እኔ መፎካከሪያ ነኝ እንዴ? ስንት ሰዓት ብትነሳ ነው አሁን የደረስከው? እዚህ አንቺ ጋር ማንም የመጣ የለም አይደል? አዎ ተመስገን፣ ማንም አልመጣም። ይቺን ያዣትሽ። ጠብቀህንም ብርህም ሰጥተህንም
ጥሩነት ለራስ ነው የኔት። ልክ ነህ ተመስገን። ማዘር ደህና ናቸው አይደል? የሚያስፈልጋቸው ነገር የለም? ደህና ናቸው፣ ምንም አያስፈልገንም። እሺ በቃ በይ ልሂድ። ሄሎ መጥቶ ነበር ግን ሄዷል። አዎ በዚህ ሰዓት። እሺ ቻው። አንቺ ማነሽ? የኔን ጉዳይ እንድትሰሚ የተፈቀደልሽ? ይቅርታ ትወጪልን። መጀመሪያ ከኔ ጋር ነበር እንደመጣሽው? ሂጃ ነገርኩሽ እኮ በዚህ ሰዓት እኔ አንቺን የኔ የማድረግ ፍላጎት የለኝም። ተግባባን? እንደፈለግሽ ማሰብ ትችያለሽ። የምትፈልጊው ግን እኔ እንዳላስቸግርሽ እንድተውሽ አይደለ? ይኸው ተውኩሽ። አባዬ ወዴት ልትሄድ ነው? ወደ ስራ። አንቺ ግን ደህና አይደለሽም። አባዬ ደህና አይደለሁም። ምን ነው ትውል? ይሄን ሁሉ እድሜን የበላ ሰው፣ በጣም ብዙ መከራ ያሳየኝ ሰው ሳገባ ግን ምንም አልመሰለው። ብዙ ተገፋና ተስፋ ቆረጠ። ግን አንቺ ከፍትሽ ያለው ትዳር የሚያስደስትሽ ከሆነ በዚህ መከፋት የለብሽም። አባዬ መከፋት እኮ አይደለም፣ መረበሽም የለብሽም። የሚፈለገው ይሄ አይደል እንዴ? በሰላም ወደ የህይወታችን መሄድ። አዎ ልክ ነህ። ወይ ደግሞ ደግመሽ ልብሽን ቼክ አድርጊ። ምንም ቼክ አላደርግም። እሱን እንደሆነ መቼም ልወድ አልችልም። ዛሬ ቢሮ የተደራረበ ስራ ነው ያለብኝ። በቃ ልሂድ። እንዴት ነሽ? አለሁ። እንዴት በዚህ ፍጥነት ደረስክ? ያ እንኳን ደርሶ የለ እንዴ? ቅርብ መሆን አለበት። ይሆናል። ማዘርስ? ውስጥ ናት። ጥሩ። አባዬ እስከሚመጣ ደግሞ እኔና አንቺ እናውራ። እንችላለን። እሺ፣ ከስምሽ እንጀምር። እድል እባላለሁ። ማን ያወጣልሽ? እኔ እንጃ አላውቅም። እማዬ ማን ያገናኝሽ? እውነት ለመናገር ብዙም አላስታውስም። ይቅርታ፣ ማውራት አልፈለግሽም መሰለኝ። እንደዛ አይደለም። የመኪና አደጋ ሲደርስብኝ የ4 ዓመት ልጅ ነበርኩ። አጎቴ ከክፍለ ሀገር ይዞኝ ሲመጣ ነበር አደጋው የተፈጠረው። ምን ይሁን ማን ይጎዳ ምንም የማውቀው ነገር የለም። ለእኔና ለማዬ የሰፈር ሰው ቤት ሰርቶልን እንዳኖረን አውቃለሁ። ታዲያ ቤተሰቦችሽ ሊፈልጉ አልመጡም? የመጣ የለም። አጎቴም ስለሞተ እኔ እንደተረፍኩ የሚጠብቅም የለም። እና ቤተሰቦችሽ አዲስ አበባ ናቸው ያሉት? ከሀገር ካልወጣው ይሄኔ እኮ ሞታለች ብለው አምነው ይሆናል። አንቺስ እነሱ መፈልግ አታስቢ? አላስብም። ምክንያቱም አጎቴ ጋር ሲሄድ ዝም ብለዋል። ምናልባት የተሻለ ህይወት ይሰጥሽ ይሆናል። የኔ ቤተሰብ ለገንዘብ ምንም ችግር የለበት። አንቺ ይሄን እንዴት አስታውሽ? አንዳንድ
ጭላንጭል ነገር አስታውሳለሁ እኮ። እሺ ምን ታስታውሻለሽ? አንደኛ ማስታውሰው አባዬ ውጪ እንደሚመላለስ አውቃለሁ። እሺ ሌላስ? በፕሌን ከወሰድካት እሰጥሃለሁ ስትለው እናቴን አስታውሳለሁ። የት ነው ሄዳችሁት? አያቶቼ ጋር። እስኪ አባዬና ሚስቱን ካገናኘን በኋላ ደግሞ የአንቺን ቤተሰቦች እንፈልጋለን። እኔ እንኳን ብዙም አልጓጓ። የሚገርም ነው ግን እንዴት አትጓጉ? አሁን እናቴ እማዬ ናት ያሳደገችኝ። እናቴን እሷን ነው የማውቀው። የማስታወስ ችግራቸውስ? አይገርምም? እኔን ረስተኝ አታውቅም ያለፈውን እንጂ እና የቀን ከቀኑንም አትረሳ። ያ ጥሩ ተስፋ ነው አይደል? አዎ ግን ደግሞ ፊትሽ የጨነቀ ይመስላል። አንድ ነገር ልነግርህ ነበር። እሺ። እማዬ እንዳትገኝበት ያደረኩበት ምክንያት አንዱ እናንተ እንዳትወስዱብኝ ነው። እማዬ ሄዳ እኔስ? አንቺ አብረሽን ነው የምትመጪው ከእናትሽ ጋር። እሷን ከአንቺ በላይ ማናውቋት አንቺን ትተን እንሄዳለን። ስለዚህ እናትሽን የምትንከባከቢው አንቺ እስከሆንሽ ድረስ ደግሞ አንቺ ነሽ የምትንከባከቢያት። አሁን አብራችሁ ነው ይዘን የምንሄደው። ምን? እኔ ወንጀለኛ አይደለሁም። እንዴት ነሽ የኔ ፍቅር? አለሁልህ ናትዬ። ዛሬ ማን የሚል? አዎ ማንም የለም። እንዴት ነው ሙሽራነቱ ነው እንዴ እንደዚህ ፊትሽ እንደተጠ ያደረገሽ? ኧረ እባክህ ሙሽርነት ፊት ያስጥላል እንዴ? ቀላል ያስጥላል እንዴ? ከዚህ በፊት ተሙሽረህ ታውቃለህ? ወዴት እንዴ? ይልቁንስ አባዬ የለም እንዴ? ሄደ የሆነ ጉዳይ ወይም ስራ ብሎ ወጥቷል ብቻ። ምን? ዛሬ የቢሮ ስራውን ተውት አድርጎት ነበር። እሱን ሊያስተካክል ነው መሰለኝ የሚሄደው። አይደል? ቡና ላፍላ አይደል? አይ ቤት ውስጥ ማንም ሳይኖር ሲቀር ይጨንቃል። ውጭ ወጥተን እንጠጣ። እሺ ጠብቀኝ፣ ቆይ መጣሁ።